እንደምናመሻችሁ ተመልካቾች 12 ሰዓት ሆኗል። በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርዕስተ ዜናውን ላስቀድም። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በወጪ ንግድ ላይ በሁሉም መስክ በዓለም ገበያ እንድትሳተፍና የቡና ዘርፍ እንዲነቃቃ ያደረገ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ከውጭ ተርኪ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገለጸች። መቅደላይ ደረጀ ነኝ፣ አብራችሁ ቆዩ። ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው ወደ ሰፊው እነዚህ ሰዎች ማንነታቸው ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው ለምንድን በጠመንጃ መታገል ይፈልጋሉ? ፖለቲካችን ነፍጥ ያነገበ ፖለቲካ ነው ወይ? ጫካው ስትገባ ባራዊት ህግ ነው የምትተዳደረው። ትገደላለህ፣ ትገላለህ፣ ትወድማለህ፣ ታወድማለህ። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ? አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር ትችላለህ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። የሀገር ጉዳይ ሮብና አርብ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። ወደ ቀዳሚው ዜናችን እናልፋለን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አፍሪካ ቋሚ መቀመጫ ያለማግኘቷ ኢፍትሐዊነት መቀረፍ እንዳለበትም ተናግረዋል። መሐመድ አልቃድር በአንጎላ ሉዋንዳ እየተካሄደ ባለው 7ኛው የአፍሪካና አውሮፓ ህብረት ጉባኤ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የዓለም የፖለቲካና የፋይናንስ ኢፍትሐዊ መዋቅር እንዲያበቃ ጠንካራ ጥሪን አቅርበዋል። ኢትዮጵያን ጨምሮ በርካታ ሀገራት ሽብርተኝነትን እንዲሁም ጽንፈኝነትን ለመዋጋት ከፍተኛ ዋጋ ከፍለዋል። የአውሮፓ ህብረት አፍሪካ ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እናመሰግናለን። ስትራቴጂያዊና ወሳኝ የውሃ አካል በሆነው የኤደን ባህረ ሰላጤና ባብ አልማንዴብ ላይ ሽብርተኝነት ስጋቱን ጥሏል። ይህንን ወጥ በሆነ መንገድ መከላከል ይገባል። የፋይናንስ አቅርቦት ደግሞ ለዚህ አስፈላጊውና ወሳኙ ነው። የህብረቶቹ የ2030 የትብብር ግቦች ስኬት፣ ሰላምና ደህንነት ቁልፍ መሆናቸውን ያመላከቱት ፕሬዝዳንት ታዬ ኢትዮጵያ ለዚህ ትልቅ ዋጋ መክፈሏን አስታውሰዋል። በተለይም በሱዳን ያለው አስከፊ ጦርነትን በተመለከተ መቋጫ ሊበጅለት እንደሚገባና በአፍሪካ ህብረትና በኢጋድ እንዲሁም በሱዳናውያን በሚመነጭ መፍትሄ ሱዳን ሰላሟ እንዲመለስላት አሳስበዋል። በዚህ ወቅት ችግሮችን አስቀድሞ ለመፍታት የሚያስችል የዲፕሎማሲያዊ አካሄድ ከመቼውም ጊዜ በላይ ያስፈልጋል። አፍሪካ በዚህ ረገድ አስደናቂ የሆነ የጸጥታና የደህንነት መዋቅር አስቀምጣለች። የቅድመ ጥንቃቄ ስራ፣ አስቀድሞ ችግሮችን መለየትና መፍታት፣ በውጫዊ አባባሽ ምክንያቶች ህገ መንግስታዊ ግልበጣዎችን አጥብቃ ትቃወማለች። ነገር ግን በአፍሪካ ግጭቶች አልቀሩም። ፈጣን የሆነ ጣልቃ ገብነት ችግሮችን ለመፍታት አጋዥ ነው። በሱዳን ያለውን አስከፊ ሁኔታ ለመቅረፍ ኢትዮጵያ ከአፍሪካ ህብረትና ኢጋድ ጋር እየሰራች ነው። የተጠናከረ እገዛም ለሱዳን ያስፈልጋታል። ይህንን አጋጣሚ ተጠቅሜ የአውሮፓ ህብረትን የአፍሪካ ጸጥታና ደህንነት የተጠናከረና ሙሉ በሙሉ ተግባራዊ እንዲሆን እንዲያግዝ ጠይቃለሁ። ፕሬዚዳንት ታዬ የአፍሪካ ድምፅ የሚጎላበት የጸጥታው ምክር ቤት ማሻሻያ ያለማመንታት እንዲካሄድም ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ያለማግኘቷ የፍትሐዊነትን በማውገዝ ይህንን ለመቀልበስ ጊዜው መድረሱን አረጋግጠዋል። The partnership between the AU and the EU, two multilateral organizations, ዓለማችን አሁን እጅግ በፈጠነው መንገድ ላይ ናት። የሁለቱ አህጉሮች ብዝሃ ትብብር ለዓለም አዲስ ማዕከላዊ ትብብር ምሰሶ የመሆን አቅም አለው።
ዓለም አሁን በተለያየ ምድቦች የመከፈል አደጋ ተጋርጦባታል። እናም በፋይናንስ ስርዓት ማሻሻያ፣ የአየር ንብረትና ሰላም ላይ የህብረቶች ትብብር ወሳኝ ነው። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊም ሆነ ውጤታማ አይደለም። የአፍሪካን ዕዳ ማቆም፣ የአበዳሪነት አቅምን በ3 እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ አለበት። አፍሪካ በጸጥታው ምክር ቤት ውክልና ያስፈልጋታል። 7ኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ በዚህ በአንጎላ ሉዋንዳ እየተከናወነ ነው የሚገኘው። በዚህ ጉባኤ ላይ የተሳተፉ የሚገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እውነተኛ የሆነ የብዝሃ ትብብር በዚች በዓለማችን ላይ ያስፈልጋል። ለዛም ደግሞ ሀገራት በተለይም የአፍሪካ ህብረትና የአውሮፓ ህብረት እያሳዩት ያለው ነገር ለሌሎች አህጉሮች እንዲሁም ለሌሎች ሀገራት ተሞክሮ ሊሆን የሚችል ነው ሲሉ አንስተውበታል። አፍሪካ እውነተኛ የሆነ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ትክክለኛና የሚገባትን መቀመጫ ማግኘት አለባትም ሲሉ በተደጋጋሚ ኢትዮጵያ እያነሳች ያለችውን የአፍሪካን የውክልና ጥያቄም በዚህ ጉባኤ ላይ አንስተዋል። ከዛም ባሻገር ከዚህ ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ግንኙነቶችን የሁለትዮሽ ምክክሮችንም አድርገዋል። እንግዲህ ይህ ጉባኤ ውጤታማ የሆነ ብዝሃ ትብብር ለሰላምና ለብልጽግና ለሁለቱ አህጉሮች ብልጽግና በሚል ነው እየተከናወነ የሚገኘው። የተለያዩ ሀሳቦችም በሰላም ዙሪያ በብልጽግና ዙሪያ እንዲሁም የአረንጓዴ ልማትና ዲጂታላይዜሽን ላይ ትኩረት አድርገው እየተነሱ ነው የሚገኙት። ሁለቱም እንግዲህ አህጉሮች የተሻለን ብልጽግና ለማግኘት እየሰሩ ስለመሆናቸውም በዚህ ጉባኤ ላይ ተገልጿል። መሐመድ አልቃር ነኝ ከአንጎላ ሉዋንዳ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አሬም አንደርሰን ጋር በቀጣናዊ ጸጥታ ላይ የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው አስፍረዋል። የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በወጭ ንግድ ላይ በሁሉም መስክ በዓለም ገበያ እንድትሳተፍና የቡና ዘርፍ እንዲነቃቃ ያደረገ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ባለፈው ዓመት ኢትዮጵያ ለመጀመሪያ ጊዜ 470 ሺህ ቶን የቡና ምርት ለውጭ ገበያ አቅርባ 2.65 ቢሊዮን ዶላር የውጭ ምንዛሬ ማግኘት መቻሏንም አንስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ሀገር አቀፍ የቡና ኤግዚቢሽንና የእውቅና መርሃ ግብርም ተካሂዷል። አቤል ሙልጌታ የቡና ምርት ለሀገር እያበረከተ ያለውን ኢኮኖሚያዊ ጠቀሜታ ለማጠናከር ያለመ የቡናው ደሪ መርሃ ግብር በቡናና ሻይ ባለስልጣን አዘጋጅነት ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቡናው ደሪውንም ተመልክተዋል። በኢትዮጵያ ለግብርና ኢኮኖሚ ምቹ የተፈጥሮ ሁኔታዎች ቢኖርም ዘርፉ የሀገርን የውስጥ ፍጆታ መሸፈን ሳይችል ብዙ ዘመናትን አስቆጥረዋልን ብለዋል ምክትል ጠቅላይ ሚኒስትሩ። ከለውጡ በኋላ ተግባራዊ የተደረጉ የማክሮ ኢኮኖሚና የሀገር በቀል ኢኮኖሚ ማሻሻያ ስራዎች ትርጉም ያለው ለውጥ በዘርፉ እያስመዘገበ መሆኑንም አንስተዋል። በተለይም በቡና ላይ በተሰራ ስራ የተገኘው ከፍተኛ የውጭ ምንዛሪ ገቢ እውን እንዲሆንም ከመንግስት ጀምሮ እስከ አርሶ አደሩ ድረስ የጋራ ጥረት የተደረገበት መሆኑንም አቶ ተመስገን ጥሩነህ አንስተዋል። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2.65 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። በተያዘው 2018 በጀት ዓመት 600 ሺህ ቶን ቡና በመላክ ከ3 ቢሊዮን ዶላር በላይ ለማግኘት አቅደናል። ይህ ስኬት ከላይ የጠቀስኳቸው
በቡና ምርት ሂደት ላይ የሚሳተፉ አካላት ሁሉ የሚያደርጉት የቀን ከሌት ልፋትና ትግል የሚጠይቅ ነው። ባለፉት 7 ዓመታት ከ9 ቢሊዮን በላይ የቡና ችግኝ መተከሉ ለምርት እድገት አስተዋጽኦ ማድረጉንም ምክትል ጠቅላይ ሚኒስትሩ አንስተዋል። ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ 1.2 ሚሊዮን ቶን ቡና በአመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። ባለፉት 6 እና 7 ዓመታት ውስጥ የቡና ምርትን ለማሳደግ ሰፊ ስራ መሰራቱን በመድረኩ ተገልጿል። ለዚህም የመንግስት ማሻሻያ ስራዎች ተጠቃሽ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳን ጎፌ አንስተዋል። ከምርት እስከ ገበያ በመንግስት በተካሄዱ የተለያዩ የማሻሻያ ስራዎች ከአርሶ አደሩ ጀምሮ የዘርፉ ተዋናዮች ባደረጉት ከፍተኛ ርብርብ የተገኘ ውጤት ነው። የምርምር ተቋማት በበኩላቸው ምርታማነታቸውንና ጥራታቸው የተረጋገጠ በሽታን መቋቋም የሚችሉ ዝርያዎችን በማውጣትና ለህብረተሰቡ በማከፋፈል ረገድ ያከናወኑት ተግባር እጅግ የሚደንቅ ነው። ቢሆንም ቅሉ የቡና መገኛ በመሆን ለመላው ዓለም ከማስተዋወቅና ከማላመዳችን፣ ሰፊ የሚታረስ መሬት ሀብት ባለቤት ከመሆናችን፣ ምቹ የአየር ጸባይ፣ በርካታ ወጣቶችና ሌሎችም ምቹ ሁኔታዎች ከመኖራቸው አንጻር ግን ሲታይ ገና ብዙ መስራት ይጠበቅብናል። ቡና ከዘልማዳዊ አሰራር ተላቆ በመካናይዝድ እርሻ እንዲመረት እሴት ተጨምሮበት በዘመናዊ ግብይት እንዲሳለጥ ማስቻል ቀሪ የቤት ስራችን ይሆናል። አሁን ላይ ከቡና ምርት ሀገሪቱ ከፍተኛ ገቢ እንድታገኝ የምርት ጥራትና የንግድ ሰንሰለቱን በማሳጠር ጭምር የተሰራ ስራ ዋጋ እንዳለውም የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ምርቱንም በመጨመር እንደገናም ደግሞ በጥራት ላይ ብዙ ስራዎችን በማሻሻልና በመስራት ከኮመርሻል ቡና ወደ ስፔሻሊቲ ቡና በተሻለ ዋጋ እንዲሸጡ በማድረግ የተሻለ የውጭ ምንዛሪ ለሀገር ማስገኘት ተችሏል። ይህ ውጤት ለማስመዝገብ መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይት ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላኪ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። በዘርፉ ለተገኘው ስኬት ከፍተኛ አስተዋጽኦ ለነበራቸው ቡና ላኪዎች፣ አቅራቢዎችና አምራቾች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እውቅናም ሰጥተዋል። በቀጣይም ለተያዘው እቅድ መሳካት ሁሉም ርብርብ እንዲያደርግም አሳስበዋል። ኢቲቪ 57 እንደቀጠለ ነው። ተመልካቾች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የስራ ጉብኝት ሲያደርጉ ለቆዩት የሲንጋፖር ጠቅላይ ሚኒስትር ላውረንግ ዋንስ አሸኛኘት አድርገውላቸዋል። አሸኛኘቱን በተንቀሳቃሽ ምስል እናስመልክታችሁ። ወደ ሌሎች ዘገባዎች አልፈናል። ኢትዮጵያ የጀመረችው የቴክኖሎጂ አብዮት አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ዘርፍ ነው። ትላንት አትችልም የተባለችው ኢትዮጵያ ትርክቷን ቀይራ ዛሬ አቅም አለኝ ወደሚል የመሪነት ቦታ እንመጣለች። ፍሬህይወት ረታ በዚሁ አውድ ያዘጋጀችውን ዘገባ ተከታትለን እንመለስ። በመፍጠር ታሪካዊ ማህደር ውስጥ በኢትዮጵያ ለብዙ ዓመታት ከፍ ብሎ የሚደመጥ ጎልቶ የሚነበብ አንድ ነገር ነበር፣
መርፌ እንኳን የማታመርት ሀገር የሚል አሉታዊ ትርክት። ይህ አገላለጽ የበርካታ ትውልድን አቅም የገደበ ወኔን የሰለበ ተስፋን ያደበዘዘ እድገት ጎታች ትርክት ነበር። ትርክቱ በርካታ የወጣት ቁጥር ያላት ኢትዮጵያን በፈጠራ ሳይሆን በድህነትና ኋላ ቀርነት መነጽር በዓለም መድረክ እንድትታይ ሲያደርጋት ቆይቷል። ያን የጨለማ ምዕራፍ የዛሬው ትውልድ ሰምቶ የሚያልፈው አምኖ የሚኖረው ትርክት እንዲሆን አልፈቀደም። እናም አዲስ መርህ ይዞ አዲስ ታሪክ ለመጻፍ ይህን እሳቤ አንግቦ ከእልፍኙ ተገኘ። መፍጠር መፍጠንና መዝለል። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ፣ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። በጋራ መቆም ብንችል መፍጠር እንችላለን፣ መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። ኢትዮጵያ ያማተረችው የድፍረት ጉዞ ማሳያዎቹ የዓለምን መመዘኛ ቀይረዋል። አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ቁልፍ ዛሬ ኢትዮጵያ ለመክፈት እየጣረች ነው። የራሷን ሳተላይት ወደ ህዋ ስትልክ የትውልድን የጠፈር ህልም አበርትታለች። ድሮን ቴክኖሎጂን በሀገር ውስጥ ስትገጣጥም የአቅሟን ድንበር አስፍታለች። ከዚህም በላይ የአርቲፊሻል ኢንተለጀንስ ልማትን እንደ ስትራቴጂያዊ የሀገር ልማት ምሰሶ መያዟ ኢትዮጵያ ዛሬ ላይ የአፍሪካ ቴክኖሎጂ ማዕከል የመሆን አቅም እንዳላት በተግባር እያሳየች ነው። ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮኔሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ከሁሉም የቴክኖሎጂ የልማት እርምጃዎች ከፍ ብሎ የዓለምን ቀልብ የሳበው የኒኩለር ኃይል ለሰላማዊ አገልግሎት ለማዋል የያዘችው ግዙፍ እቅድ ነው። September 2025, Prime Minister Abiy Ahmed stands before thousands and dropped this bombshell. ይህ ውሳኔ የሀገሪቱን የልማት ፍልስፍና መዝለል የሚለውን በጥልቅ ያረጋግጣል። ኢትዮጵያ የዘገየውንና ያልተረጋጋውን የኃይል ምንጭ ጎዳና በመተው ቀጥታ ወደ ዓለም አቀፍ ደረጃ የተረጋጋ አስተማማኝና ዘመናዊ የኃይል ምንጭ እየዘለለች ነው። እንደዚህ አይነት አስተማማኝ የኃይል ምንጭ መኖር ኢንዱስትሪዎች በተለይ ኢነርጂ በብዛት የሚፈልጉ የማይኒንግ የሜታል ኢንዱስትሪዎች በስፋት ወደ ሀገር ውስጥ እንዲገቡ እድል ይሰጣል። ይህ የኃይል አብዮት የብልጽግናን ሸክም የሚሸከም የማይናወጥ የጀርባ አጥንት ነው። የኒኩለር ኃይልና አርቲፊሻል ኢንተለጀንስን የመሰሉ ሜጋ ፕሮጀክቶችን መያዝ የኢትዮጵያን ብልጽግና የሚያረጋግጥ የዘመን መለወጫ ነው። እነዚህ ቴክኖሎጂዎች የኃይል አቅርቦትን ማረጋጋት ብቻ ሳይሆን በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በፊዚክስ በኢንጂነሪንግና በኮምፒውተር ሳይንስ እንዲሰለጥኑ ያስገድዳሉ። ይህ ትውልድ በላቀ እውቀት ሲታጠቅ የእውቀት ኢኮኖሚ ይፈጠራል። የሀገሪቱ የፈጠራ አቅም ይጎለብታል። እያንዳንዱ የሰለጠነ ወጣት ለሀገሩ የብልጽግና መብራት የሚያበራ ብርሃን ይሆናል። ዛሬ ኢትዮጵያ ትርክቷን ቀይራለች። አንችልም ከሚለው ተናጋሪነት ወጥታ አቅም አለኝ ወደሚለው የመሪነት ቦታ መጥታለች። የኒውክሌር ኃይልን የመሰሉ ታላላቅ ፕሮጀክቶችን በድፍረት መያዝ ሀገሪቱ የወደፊቱን ዕጣ ፈንታዋን በራሷ እጅ የመወሰንና ለቀጣይ ትውልድ የተረጋጋ ኃይልና ብሩህ ተስፋን የሰነቀ መሆኑን ያመላክታል። ከዚህም ባለፈ የአፍሪካ እድገት አቅጣጫ ጠቋሚ የመሆን ኃይል ያላት መሆኑንም ያስመሰክራል። ቀላልና ቀልጣፋ አገልግሎትን ተደራሽ ለማድረግ አገልግሎትን በቴክኖሎጂ መደገፍ አስፈላጊ እንደሆነ ይታመናል። እንደ ሀገር እየተወሰዱ ካሉ ሪፎርሞች መካከልም የአገልግሎት አሰጣጡን ማዘመን አንዱ ነው። ብሩክታይት ተገኝ የህዝብ ትራንስፖርትን ለማዘመን እየተሰራ ያለን ስራ ታስቀኘናለች። እንከታተለው።
ከቦሌ ወደ ሜክሲኮ ጉዞ ለማድረግ የመረጥኩት የክፍያ አማራጭ የካሽ ወይም ደግሞ የጥሬ ገንዘብ ክፍያ ነበረ። ነገር ግን በቬሎሲቲ የትራንስፖርት አገልግሎት መስጫ ባስ ውስጥ ግን ከካሽ ወይም ደግሞ ከጥሬ ገንዘብ ክፍያ አማራጭ ውጪ የዲጂታል አገልግሎት ይሰጣሉ። ይህም የካርድ አገልግሎት ነው። ሰው ጥሬ ገንዘብ መያዝ ሳያስፈልገው በካርድ አገልግሎቱ ማግኘት ይችላል። እኔም ይህንን አገልግሎት ማግኘት ስለምፈልግ የአገልግሎት መስጫ ተቋማቸው ጋር እሄዳለሁ። ባሱ ግን ወደ ሜክሲኮ ጉዞውን ያደርጋል። አገልግሎት ሳገኝ ደግሞ ለእናንተ ለተመልካቾችም ደግሞ ይህን የካርድ አገልግሎት እንዴት ነው ሰዎች ማግኘት የሚችሉት፣ እንዴትስ ደግሞ ገዝተው መጠቀምስ ይችላሉ የሚለውን አሳያችኋለሁ። አብራችሁን ቆዩ። የካርድ አገልግሎት ማግኘት ፈልጋለሁ እና ግን ምንድነው ማሟላት የሚጠበቀው? ኦኬ ካርዷን ለማውጣት ፋይዳ መታወቂያ ያስፈልግሻል። ስለዚህ ፋይል ልንገርሽ ያ ፋን ነምበሯ የካርዱን አግኝቻለሁኝ እንደምትመለከቱት እጄ ላይ። ይሄ ካርድ ግን የዜጎችን ወይም ደግሞ የትራንስፖርት አገልግሎት ተጠቃሚዎችን ደግሞ የዕለት ተዕለት እንቅስቃሴ በምን መልኩ ነው የሚያቀለው የሚለውን ደግሞ ከባለሙያ ጋር ቆይታ አደርጋለሁ። ቬሎሲቲ እያስተዋወቀ ያለው የካርድ አገልግሎት ጠቅለል ባለ ሁኔታ ምን አይነት አገልግሎት ነው የሚሰጠው? አሁን በመጀመሪያው ይዞት የመጣው በፖዝ ማሽን የሚሰራ ትኬትን የሚቆርጥ ሲስተማቲካሊ የሆነ በቴክኖሎጂ የታገዘ ነው። ሁለተኛው ደግሞ ይሄ የካርድ አገልግሎት ነው። ካርድም ዲጂታላይዝድ ሆኖ ቫሊዴተር የሚባል ማሽን አለ። እሱ ጋር በማስነካት ብቻ ቀሪ ሂሳብን አይቶ አገልግሎትን ማግኘት ይቻላል። ሶስተኛው ደግሞ አሁን የመጣው በስማርትፎን በመጠቀም በቴሌብር መክፈል የሚቻል አገልግሎት ነው። እነዚህን ሶስት የክፍያ አማራጮች ይዞ በአዲስ መልክ ቬሎሲቲ መጥቷል ማለት ነው። አስቀድመን ገንዘባችን በካርድ ውስጥ በማስገባት የወራዊ የትራንስፖርት ወጪያችንን ራሱ ሸፍነን እንደ ሴቪንግ እንጠቀምበታለን። ምክንያቱም ገንዘብ እጅ ላይ ካለ በቀላሉ ሊጠፋ፣ ትራንስፖርት አጥቶ መቸገር ሊኖር ስለሚችል በዛ አግባብ የሚታይበት ሁኔታም አለ። ከዛ ውጪ በሆነ መንገድ ደግሞ ስናስበው አሁን 200 ብር ይዘሽ 100 ብር ይዘሽ 50 ይዘሽ ዝርዝር ሀምጣ ህንካ ሰጣ ገባ ነገሮች አሉ። አሁን ካርድ ከያዝሽ ግን በራስሽ ካርዱን እያሳየሽ ሴንሰር እያደረግሽ መሄድ ስለሆነ አገልግሎቱን በጣም ቀልጣፋ ያደርገዋል። ከአገልግሎት ሰጪዎቹ ጋር ያለውን ክፍተት እንዴት ይሞላዋል? ይሄ አሁን ብዙ ጊዜ የባስ አጠቃቀም ስናይ ወረፋ የሚያበዛው ትኬት ለመቁረጥ የሚሰጠው ሳንቲም የሚመለሰው እዛ ጋር ያለው ታይም ነው። ይሄ ካርድ ግን እዚህ ጋር ትኬት የምትወስጅበት ታይም ሉዝ አይሆንም። የገንዘብ የሳንቲም መልስ የምትወስጅበት ነገር ሉዝ አይሆንም ማለት ነው። ይህንንም አላስፈላጊ ጊዜን ማባከንን ይቆጥባል። በተጨማሪ ደግሞ ይሄ የገንዘብ ዝውውሮችን ያስቀራል። በዛሬ ቆይታችን እንደ ሀገር የተያዘውን የዲጂታል ኢትዮጵያ 2025 እውን ለማድረግ በትራንስፖርት ዘርፉ ላይ እየተሰሩ ያሉ ስራዎችን ተመልክተናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው። ለሆርቲካልቸር ልማት በተሰጠ ትኩረት ውጤት እየተገኘ መሆኑ ተገልጿል። አነስተኛ ማሳ ያላቸው የሆርቲካልቸር አምራች አርሶ አደሮች የለውጥ መድረክ ለ2 ቀን በአዲስ አበባ እየተካሄደ ይገኛል። የኔዘርላንዱ ዓለም አቀፍ የልማት አጋር ኤስኤንቪ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በኢትዮጵያ አርሶ አደሮች በአትክልትና ፍራፍሬ ምርቶች ውጤታማ እንዲሆኑ እያደረገ እንደሚገኝ ነው የተገለጸው። ኤስኤንቪ በኢትዮጵያ 7 ክልሎች ውስጥ በሚገኙ 203 ወረዳዎች የሆርቲካልቸር አምራች አርሶ አደሮችን በስልጠና በተሻሻሉ ዝርያ አቅርቦት፣ በፋይናንስ ድጋፍና በቴክኖሎጂ አቅርቦት እየደገፈ እንደሚገኝ የኤስኤንቪ ኢትዮጵያ ምክትል ፕሮጀክት ማናጀር ዶክተር አንድነት ባየልኝ ተናግረዋል። ከግብርና ሚኒስቴር ጋር የአትክልትና ፍራፍሬ አነስተኛ ይዞታ ያላቸው አርሶ አደሮችን ምርትና ምርታማነት በመጨመር የተሰሩ ስራዎችን የምንማማርበት መድረክ ነው። ይህ የመማማሪያ መድረክ ከአርሶ አደሮች ከፕራይቬት ሴክተር የተለያዩ ሲድሊንግ የሚያባዙ የአትክልት፣ የፍራፍሬ እንዲሁም የተለያዩ አይነት የዘር
አቅርቦትን ለአርሶ አደሮች የሚያቀርቡ ፕሮጀክቱ በቆየባቸው ከ200 በላይ የተለያዩ ድርጅቶችን ደግፏል። በአሁኑ ሰዓት ከ190 በላይ ወረዳዎች በ7 ክልሎች ላይ ከግብርና ቢሮዎች ጋር በመተባበር የአርሶ አደሮች የመስክ ላይ ትምህርት ቤት ስታብሊሽ በማድረግ በየአመቱ በአማካይ ወደ 2000 አርሶ አደሮች የመስክ ላይ ትምህርት ቤቶችን በማቋቋም ወደ 60,000 አርሶ አደሮችን በየአመቱ ያስተምራል ማለት ነው። ዘገባው የሪፖርተራችን ሞላ አለማየሁ ነው። ወደ ሌላ ዜና አልፋለሁ። ህጻናት እንደተወለዱ የሚሰጠው ሀገር አቀፍ የጉበት በሽታ መከላከያ ክትባት ማስጀመሪያ መርሃ ግብር በአበበች ጎበና የህጻናትና የእናቶችና ህጻናት ሆስፒታል ተካሂዷል። በመርሃ ግብሩ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ህጻናት ጤናማና ብቁ ዜጎች እንዲሆኑ እንደተወለዱ በ24 ሰዓት ጊዜ ውስጥ ክትባቱን ማግኘት አለባቸው ብለዋል። የጉበት በሽታ ከእናት ወደ ልጅ የመተላለፍ እድሉ ከፍተኛ መሆኑን የገለጹት ሚኒስትር ዴኤታው ለመከላከያ ክትባቱ ሁሉም ትኩረት ሊሰጠው እንደሚገባም አሳስበዋል። የሄፓታይተስ ቢ ቫይረስን አስከፊ የሚያደርገው ሙሉ በሙሉ በሚባል ደረጃ ከእናት ወደ ልጅ የሚተላለፍ በመሆኑ ክትባቱ ወሳኝ እንደሆነም ነው ያብራሩት። የጤና ሚኒስቴር እስከ 2030 ሁሉም እናቶች በጤና ተቋም እንዲወልዱ ለማድረግ አቅዶ እየሰራ መሆኑ ስለመገለጹ ሪፖርተራችን ማህሪ አለሙ ዘግቧል። ፕላን ኢንተርናሽናል ኢትዮጵያ ጾታዊ ጥቃት የደረሰባቸው ሴቶች ተገቢውን ፍትህ እንዲያገኙ እየሰራ መሆኑን አሳውቋል። ድርጅቱ የጸረ ጾታዊ ጥቃት ቀንን አስመልክቶ እንዳለው ሴቶችና ህጻናት የጾታዊ ጥቃት ሰለባ እንዳይሆኑ የግንዛቤ ማስጨበጫ ስራዎችን እንደሚሰራ ነው የገለጸው። በተለይም ጥቃቱ የደረሰባቸው ሴቶች አግባብ ያለው ፍትህ እንዲያገኙ ከፍትህ ሚኒስቴርና ከሚመለከታቸው አካላት ጋር እየሰራ እንደሚገኝም ተመላክቷል። በፕላን ኢንተርናሽናል ኢትዮጵያ የፕሮግራም ኃላፊ ቤተልሔም ታዬ ድርጅቱ ላለፉት 51 ዓመታት በሴቶችና ህጻናት በውሃ አቅርቦትና በንጽህና አጠባበቅ፣ በትምህርት፣ በስነ ምግብ እንዲሁም ሴቶችን በመደገፍ ማብቃት ላይ ሲሰራ መቆየቱንም አስታውሰው በ16ቱ የጸረ ጾታዊ ጥቃት ቀናት ከቤተሰብ ጀምሮ ማህበረሰቡ ግንዛቤ እንዲኖረው ይሰራል ብለዋል። ጾታዊ ጥቃት የሚባለው የሚጀምረው ከቤት ውስጥ ስለሆነ እናቶችን ማሳተፍ፣ አባቶችን ማሳተፍ፣ ወንድሞችን ማሳተፍ፣ በትምህርት ቤቶች ውስጥ ያሉ ወንድ ልጆችን፣ ሴት ልጆች ተማሪዎች ጓደኞቻቸው እንዲጠብቁ ማድረግ፣ በተለያዩ ክለቦች የወንዶችን እዚህ ስራ ውስጥ ማሳተፍ ዋና ትኩረት ሰጠን የምንሰራው ስራ ነው። ከምንሰራቸው ስራዎች ውስጥ አንዱ የጾታ ጥቃት እንዳይደርስ መከላከል ነው። ሁለተኛው ደግሞ ጥቃቱ የደረሰባቸው ሴቶች ደግሞ ተገቢውን ፍትህ እንዲያገኙ ባለድርሻ የህግ ባለድርሻ አካላት ይሄንን ተፈጻሚ እንዲያደርጉ ንቅናቄውን እንግዲህ የምናደርጋቸው ውይይቶች እሱ ላይ ፎከስ ያደረገ ይሆናል ማለት ነው። ወደ ሌላ ዜና አልፈናል። 9ኛው የኦዳ አዋርድ ሽልማት ህዳር 30 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ አዘጋጆቹ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ዝግጅቱ ከሌሎች ሀገራት ጋር በባህል፣ በኪነ ጥበብ እንዲሁም ዲፕሎማሲያዊ ግንኙነትን ለማጠናከር ሚናው የጎላ መሆኑን የኦዳ አዋርድ አዘጋጅ በሻቱ ቶለማርያም ገልጻለች። በሻቱ ቶለማርያም መልቲሚዲያ ከውጭ ጉዳይ ሚኒስቴር፣ ከባህልና ስፖርት ሚኒስቴር እንዲሁም ከቱሪዝም ሚኒስቴር ጋር በመተባበር የሚያዘጋጀው 9ኛው ኦዳ አዋርድ በዚህ ዓመት ትኩረቱን ሙሉ በሙሉ በሙዚቃ ዘርፍ ላይ ብቻ በማተኮር የሽልማት ስነ ስርዓቱን ያከናውናል። በሙዚቃው ዘርፍ ከሀገር ውስጥ 30 እጩዎች የቀረቡ ሲሆን ከአፍሪካ ሀገራት የተውጣጡ 12 እጩዎች ለህዝቡ ይፋ ይደረጋሉ ተብሏል። በዘንድሮ የኦዳ አዋርድ እጩዎች ለሽልማት የሚበቁት ሙሉ በሙሉ በህዝብ ምርጫ መሆኑን ሪፖርተራችን ኤልሻዳይ ወንድማገኝ ዘግባለች። በግብርና ዘርፍ ላይ በተሰራው ስራ በሀገር ኢኮኖሚ እድገት ላይ ትልቅ ሚና እያበረከተ መሆኑ ተገልጿል። ዘርፉ ላይ በመንግስት የተሰጠው ትኩረት የማልማት አቅምን በማሳደግ ኢትዮጵያ ከስንዴ ተረጂነት እንድትላቀቅም አስችሏታል። አቤል ሙልጌታ 112 ሚሊዮን ሄክታር መሬት የቆዳ ስፋት ያላት ኢትዮጵያ በዓለም ላይ ከፍተኛ የእርሻ መሬት ካላቸው ሀገራት መካከል አንዷ ናት። በዚህም በመሬት ይዞታዋ ከዓለም 127ኛ ደረጃ ላይም ትገኛለች። ሀገሪቱ ከአጠቃላይ የቆዳ ስፋቷ ውስጥም 74 ሚሊዮን ሄክታሩ ከፍተኛ ድካም ቢጠይቅም እንኳን ለእርሻ ሊሆን እንደሚችልም ይታሰባል። ነገር ግን በቀላሉ ሊለማ የሚችለው የመሬት አቅም ደግሞ 38.5 ሚሊዮን ሄክታር መሬት ሲሆን ከሀገሪቱ ከአጠቃላይ ቆዳ ስፋትም 34 በመቶውንም ይሸፍናል። ነገር ግን ኢትዮጵያ ይህንን ለም መሬት ሙሉ በሙሉ የማልማት አቅም ቢኖራት መስኖና የበልግ ወቅትን ሳይጨምር በመኸር ብቻ
ከ1 ቢሊዮን ኩንታል በላይ ምርት ማምረት የሚያስችል እድልም ይዛለች። ለእርሻ ምቹ ከሚያደርጓት የተፈጥሮ ስጦታዎቿ መካከል ትልልቅ ወንዞችና 140 ቢሊዮን ሜትር ኪዩብ በላይ የሐይቅና ሰው ሰራሽ ግድብ ውሃ አላት። ከፍተኛ የከርሰ ምድር የውሃ ባለቤትም ናት ኢትዮጵያ። ታዲያ ሀገሪቱ ይህ ሁሉ የተፈጥሮ ሀብት ቢኖራትም ኢትዮጵያውያን ራሳቸውን ከተረጅነትና ከስንዴ ልመና ማላቀቅ ሳይችሉ እልፍ ዓመታት ተቆጥረዋል። ከለውጡ ወዲህ ባሉ ቅርብ ዓመታት መንግስት ለግብርናው ዘርፍ በሰጠው ትኩረት በተሰሩ ስራዎችም ተጨባጭ ለውጥና ምርታዎችም ተመዝግበዋል። ስንዴን በእርዳታና በግዢ ወደ ሀገር ውስጥ ከማስገባት ይልቅ ለውጭ ገበያ እስከ ማቅረብ የደረሰ ቁርጠኝነት መንግስትም አሳይቷል። ይህም እውን መሆን የቻለው ስንዴን በመስኖ በበልግና በመኸር የስንዴ ኢኒሼቲቭ ትግበራ በተሰራውም ስራ ነው። በተለይም ኢትዮጵያ ለስንዴ ግዢ በዓመት ከ1 ቢሊዮን ዶላር በላይ ታወጣ የነበረውንም ታሪክ መቀየር የተቻለበትም ስራ ነው። ጠቅላይ ሚኒስትር አብይ አህመድም በቅርቡ ለሕዝብ ተወካዮች ምክር ቤት አባላት ሲገልጹ ከለውጡ በኋላ በግብርናው ላይ የታየው እድገት ከፍተኛ መሆኑንም ማንሳታቸውም ይታወሳል። ለምሳሌ በ2010 በሪፎርሙ ማግስት ኢትዮጵያ ውስጥ ሩዝ ነበር ፎገራ አካባቢ ይመረታል። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። በየዓመቱ 1 ቢሊዮን ዶላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። 2.5 ቢሊዮን ዶላር ኤክስፖርት አድርገናል። ለዚህ ስኬት ደግሞ አርሶ አደሩ ትልቅ ድርሻ አለው። በተለይም ዘመናዊ እርሻን ትግበራ እውን በማድረግና ተደራጅቶ በኩታ ገጠም በመስራት ትርፍ አምራች እየሆነም ይገኛል። ኦሚሽኒ ቀመዲ የሮማ ከናቲቲ በሬድ የስንዴ ምርት ጥሩ ነው። በክላስተር ተደራጅተን በግብርና ባለሙያዎች ተደግፈን እየሰራን ነው። ይኸው እንደምትመለከቱት ጥሩ ስንዴ ይዞልናል። ከዚህ በፊት በሄክታር ከ35 እስከ 40 ኩንታል ምርት ነበር የምንጠብቀው። አሁን ደግሞ 65 ኩንታል ድረስ በሄክታር እንገምታለን። ከዚህ በፊት በብተና እንዘራ ነበር። አሁን ደግሞ በኩታ ገጠም ተደራጅተን እየሰራን የተሻለ ምርት እናገኛለን። ልጆቻችንን በጥሩ እያሳደግንና በአግባቡ እያስተማርን እንገኛለን። ኑሯችንም ተሻሽሏል። የሚገርመው በኩታ ገጠም የሚዘራው በተለመደው መንገድ ከሚዘራው በእጅጉ የተሻለ ምርት አለው። አሁን ላይ በሀገሪቱ ካለው ለም መሬት ከግማሽ በላይ መታረስ ጀምሯል። ከለውጥ በፊት የነበረው የሚታረስ መሬት ከ10 እስከ 13 ሚሊዮን ሄክታር ያልበለጠም ነበር። በዘንድሮ የመኸር ወቅት ብቻ በሀገር አቀፍ ደረጃ በተለያዩ ሰብሎች 21 ሚሊዮን ሄክታር የሚጠጋ መሬት ለምቶም ይገኛል። ከዚህም 653 ሚሊዮን ኩንታል ምርትም ይጠበቃል። ከዚህ ከለማው ውስጥ ደግሞ 4.5 ሚሊዮን ሄክታሩ በስንዴ ለማ ሲሆን 3 ሚሊዮን ሄክታር በኩታ ገጠምም ለምቷል። በአጠቃላይ በሀገር አቀፍ ደረጃ 177 ሚሊዮን ኩንታል ስንዴ ምርት ለማምረትም በእቅድም ተይዟል። ተመልካቾች አሁን ደግሞ የአየር ሁኔታ ዘገባን ከኃይሉ ነገሰ እንከታተላለን። እንዴት አመሻ ኃይሉ? እንዴት አመሻሽ መቅደላዊት? መስገን መቀጠል እንችላለን። አመሰግናለሁ መቅደላዊት። በዛሬው ዕለት በደቡብ ምስራቅ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምስራቅ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ፣ ቦረናና ምስራቅ ቦረና፣ ከሶማሌ ክልል የዳዋ ሊበን፣ አፍዴርና ሸበሌ ዞኖች፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች እንዲሁም ምዕራብና ምስራቅ ሐረርጌ፣ አርሲ፣ ጅማ፣ ኢሉባቦርና ቄለም ወለጋ ዞኖች፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል አልፎ አልፎ ከሚኖረው የዳመና ሽፋን በመነሳት ምስራቅ ጎጃምና ሰሜን ጎንደር ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራል። በሌላ በኩል በሰሜን ምስራቅና በመካከለኛው የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑት ስፍራዎች የሚኖራቸው የአየር ሁኔታ ጎዴ፣ ጎንደር ዳመናማ፣ ባሌ ሮቤ ቀላል ዝናብ፣
ጅማ ቀላል ዝናብ፣ ገዋኔ ወሊሶ ፀሐያማ፣ ሞያሌ ዳመናማ፣ በተመሳሳይ ኮንሶ ዳመናማ፣ ጂንካና ጋምቤላ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። መቅደላዊት አመሰግናለሁ። ያለው መልካም ምሽት ለሁላችንም። በጣም አመሰግናለሁ። እሺ እንቀጥላለን። ባለፉት 7 ዓመታት በግብርናው ዘርፍ ላይ ከተወሰዱ የለውጥ እርምጃዎች አንዱ ግብርናውን በዘመናዊ ቴክኖሎጂዎች ማገዝ ነው። በዚህም የተጀመሩ ስራዎች ምርትን ከማሳደግ አልፈው በምግብ ራስን የመቻል አቅምን ከፍ ማድረግ የሚያስችሉም ሆነዋል። ወይንሸት ደጀኔ የሚፈለገውን ውጤት ግን ሊገኝ አልቻለም። በቴክኖሎጂ ያልታገዘ ኋላ ቀር የግብርና ዘዴ የአርሶ አደሩ ኑሮ ከዕለት ጉርስ እንዳይሻገር አድርጎትም ቆይቷል። ይህ አካሄድም ለውጥ እንደሚያስፈልገው በማመን የተደረገው የግብርና ሽግግር ባለፉት የለውጥ ዓመታት ዘርፉን የቀየሩ ውጤቶች የታዩበት ሆኗል። እስኪ ይህንን በስፋት እንመልከት። ባለፉት 7 ዓመታት ከተደረጉ የግብርና የለውጥ ምሰሶች አንዱ ግብርናውን በዘመናዊ ቴክኖሎጂዎችና ዘዴዎች ማዘመን ነው። በዚህም ተጨባጭ ውጤት ተገኝቷል። ቀደም ሲል የተዘነጉ መሬቶች ፍሬያማ መሆንና ምርት ከሀገር ፍጆታ አልፎ የውጭ ምንዛሪ ማስገኘት ጀምሯል። የምትመለከቱትን መሬት ዝናብ ከመምጣቱ አስቀድመን እናዘጋጃለን። በሁለት ወቅቶች እናርሳለን። በዘንድሮ ዓመት በአጭር ጊዜ የሚደርስ ዘር በማግኘታችን በክረምት ወቅት ማሽላና ጤፍ ምርት አምርተን እየሰራን እንገኛለን። ያለፈው ዓመት ያገኘነው ምርት አነስተኛ ነበር። ዘንድሮ የተሻለ ምርት እንጠብቃለን። እንግዲያው የዘንድሮ የእርሻ ሁኔታ ስንመለከት ያው ክላስተር የሚባል በፊት አናቅም ነበር። ዘንድሮ በክላስተር ተደራጅተን በክላስተር ይሄንን የመሰለ ስንዴ ለማሳየት በቅተናል። ግብርና ባለሙያዎች በየሳምንቱ በየቀኑ መጣቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪንም መድኃኒትንም ዩሪያም ዳፍን እየጨመሩ እስከዚህ ድረስ በጥራት እየጠበቀን ነው። 92 ነው ክላስተር የተጠቀምነው ሰዎች። በፊት አንደኛ ፍቅራችን ይሄ ሁላ ገበሬ አሁን ሌሊትም ቀንም ነው የምናጠጣው ውሃው አንድ ጠብ የለም። በፊት ግን አንዱ ሽምብራ ይዘራል፣ አንዱ ማሽላ ይዘራል። በቃ 5 ካሻ 6 ካሻ ያው መልሰን እርዳታ ነው ስንፈልገው ከሁለቱ 30 ኩንታል አገኛለሁ ይሄ ለኢትዮጵያ በምርት ረገድ የተመዘገበው ትልቁ ታሪካዊ ስኬት ነው። ኢትዮጵያ በስንዴ ልማት ከልመና ወጥታ ለመጀመሪያ ጊዜ ወደ ውጭ ገበያ መላክ ጀምራለች። የዚህ ለውጥ መገለጫ የሆኑት ደግሞ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና የጋምቤላ ክልሎች ናቸው። ከነበር አርሶ አደር እያመረተ ምርት የሚሰበስበውና የሚያገኘው አሁን በመስኖ በበልግና አልፎም በዳግም ሰብል ምርት እያመረተ የሀገራችንም ኢኮኖሚም ከመሸፈን አንጻር በምግብ ዋስትና ራስን ከመቻል አንጻር ጥሩ ስራዎች እየተሰሩ ይገኛሉ። አሁን ደግሞ የመስኖ ልማቱ የበጋ መስኖ ስንዴን ከማስጀመር አንጻር እንደ ሀገር ከሪፎርሙ ወዲህ ጥሩ ነገር እየተሰራ ይገኛል። ሀገራችን ምርታማነት ብዙ ነገር አላት። ያንን ነገር ግን ለማድረግ በሰው የሚሰራ ሳይሆን በቴክኖሎጂ በተደረገ ነገር ለማድረግ ከመንግስት የበለጠ በተጨማሪ በግለሰብ ተደግፎ የሚሰራው ነገር ተደራሽ ስለሚሆን እሱ ላይ ብንሰራ እላለሁ። አፋር፣ ቤንሻንጉል፣ ጋምቤላና ሶማሌ በጣም ትልቅ የኢትዮጵያን ለምርት ለማረስ የሚመቹ ምርጡ መሬቶች በቂ ውሃ ያላቸው በተለይ ለመስኖ የሚሆኑ ሜዳም ከመሆናቸው አንፃር በቂ ያላቸው ስለሆኑ አልተጠቀምንባቸውም። ስለዚህ የተለየ አትኩሮት ተደርጎ ወደፊት መሰራት ያለባቸው ቴክኖሎጂዎችን ቅድም የጠቀስናቸው ቴክኖሎጂዎችም ከዘርም ከማዳበሪያም ከትራክተር ከሜካናይዜሽን ተጠቅመን የበለጠ የምናመርትበትን ነገር መቀየስ አለበት ብዬ ነው የምነግረው እንጂ አሁን ባለን ሁኔታ ምንም የተጠቀምንበትና የሰራንበት ሁኔታ ስላልሆነ መንግስትም ወደዛ አቅጣጫውን አድርጎ መሄድ እንዳለበት ሀሳቤን አስተላልፋለሁ። የግብርናውን ምርታማነት ለማሳደግ የሚገነባው ግዙፍ የማዳበሪያ ፋብሪካ ግንባታ ፕሮጀክት ከውጭ ማዳበሪያ ለመግዛትና ለማጓጓዝ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና ምርትና ምርታማነትን በማሳደግ ፋብሪካው ከፍተኛ ኢኮኖሚያዊ ጠቀሜታው የጎላ ነው። ኢትዮጵያ በራሷ የተፈጥሮ ጸጋ፣ በራሷ የተፈጥሮ ሀብት ለምግብ ዋስትናዋ የሚያስፈልጋትን የማዳበሪያ ግብአት ማምረት መቻሏ ትልቅ አቅም ነው የሚፈጥርላት። የተገማች በሆነ በዓለም አቀፍ ሁኔታ የዋጋ ከፍና ዝቅ ማለት ብቻ ሳይሆን ማዳበሪያ የሚታጣበት አጋጣሚ እንኳን ቢፈጠር
ያንን በሀገር ውስጥ አቅም አምርቶ ያንን መቋቋም የሚያስችል ቁመና ላይ መድረስ ማለት ለሀገራችን የሚኖረው ትርጉም ከፍተኛ ነው ብሎ መውሰድ ይቻላል። ከዛም ባለፈ ሁሉንም የልማት አቅሞቻችንን አሟጠን ተጠቅመን ብልጽግናን እናረጋግጣለን የሚለው እሳቤ ከእሳቤ ባለፈ ወደ ተጨባጭ ተግባር መሸጋገር መጀመሩን ነው የሚያሳየው። በ2017 በጀት ዓመት 1.57 ቢሊዮን ኩንታል ምርት ተሰብስቧል። በምግብ ራስን በመቻል አንጻር አበረታች ውጤቶችም ተገኝተዋል። ይህ ኢትዮጵያ ምርታማነትን የማሳደግና የምግብ ሉዓላዊነትን የማረጋገጥ መንገዷን መጀመሯን ማሳያ ነው። ከዚሁ ከግብርናው ዘርፍ ሳንወጣ በበጋ መስኖ በሚያከናውኑት የግብርና ስራ ኑሯቸው የተሻሻለ መምጣቱን በሲዳማ ክልል የሐዋሳ ዙሪያ ወረዳ አርሶ አደሮች ገልጸዋል። በክልሉ በዘንድሮ የበጋ መስኖ ከ80 ሺህ ሄክታር በላይ መሬት ለማልማት እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። አስረሳ ወገሼ ተጨማሪ አለው። በኢትዮጵያ የተለያዩ አካባቢዎች የበጋ መስኖን በመጠቀም ትርፍ ለማምረትና ገበያን ለማረጋጋት በትኩረት እየተሰራ ይገኛል። በሲዳማ ክልል የሐዋሳ ዙሪያ ወረዳ አርሶ አደሮችም በመንግስት በተፈጠረላቸው በመስኖ የማልማት እድል በአመት 3 ጊዜ በማምረት ከራሳቸው አልፈው ገበያን ለማረጋጋት እየሰሩ ነው። በአመት 3 እያመረተን በ3 እያገኘን ስለሆነ በጣም ደስ ብሎን ነው፣ በደስታ ነው እየሰራን ያለ ነው። 600 ሺህ ሽጭ ያለው እኛም እያገኘን ነው። ደግሞ ለህብረተሰቡ የከተማ ህብረተሰብን ደግሞ እንዲጠቀም መቀነስ አለብን በማለት እንደዚህ እንቀንሳለን። ድሮ እዚህ አካባቢ የነበሩ ወጣቶች ወደ ሌላ ቦታ ነው የሄዱ ስራ ፍለጋ ወደ ኦሮሚያ ክልል ይሄዳሉና አሁን ስራ እዚህ ተፈጥሯል። ሰፊ ስራ ነው እዚህ የተፈጠረው። ለወጣቱ ሰፊ ስራ ነው፣ ለአምራቹ ሰፊ ስራ ነው የተፈጠረውና ያመረተ ሰው የራሱም ይጠቀማል፣ ለመንግስትም ሌላ ለሸማቾም ያቀርባልና በዛው ኑሮ መረጋጋት ያለ ማለት ይቻላል። በሲዳማ ክልል በዘንድሮው የበጋ መስኖ የተለያዩ የውሃ አማራጮችን በመጠቀም ከ80 ሺህ ሄክታር በላይ መሬት ለማልማት እየተሰራ መሆኑንም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። አሁን በዚህ ዓመት 80 ሺህ ሄክታር በማቀድ እስካሁን ባለው ከ32 ሺህ ሄክታር በላይ ለምቷል። ይሄ በተለያዩ አማራጮች የውሃ አማራጮችን በመጠቀም ነው። አንድም የሚፈሱ አነስተኛ ወንዞች አሉ፣ እንዲሁም ጅረቶች አሉ። ሌሎች ደግሞ አነስተኛ የእጅ ጉድጓዶችና በክልሉ መንግስት ሀብት ፈሶበት የተገነቡ ያሉ ከ30 በላይ የመስኖ አውታሮችን በመጠቀም ከፍተኛ የሆነ የመስኖ ልማት እየተከናወነ ነው ያለው። በክልሉ በበጋ መስኖ የሚገኘው ምርት ከአርሶ አደሩ ተጠቃሚነት ባለፈ ገበያን እንዲያረጋጋ ምቹ ሁኔታ መፈጠሩንም ኃላፊው ተናግረዋል። በሁለት ዙር ነው እንግዲህ 80 ሺህ ሄክታር የምናለማው። ወደ 16.5 ሚሊዮን ኩንታል ነው የሚጠበቀው። 13.5 ሚሊዮኑ በመጀመሪያ ዙር እንዲሁም ደግሞ 3 ሚሊዮን ኩንታል በሁለተኛ ዙር ይለማል። ይህ በአንድ በኩል የአካባቢውን ገበያ ከማረጋጋት አንጻር፣ በሌላ በኩል ደግሞ ሌሎች አካባቢዎች ላይ የገበያ ትስስርን በመፍጠር የአርሶ አደሩ የማምረት አቅም ከፍተኛ ሆኗል። በሲዳማ ክልል እየተከናወነ ባለው የበጋ መስኖ ስራ ወጣቶችን ተጠቃሚ ለማድረግ ልዩ ትኩረት መሰጠቱም ተመላክቷል። የአፍሪካ አቪዬሽን ኢንዱስትሪን ተወዳዳሪና ተመራጭ ለማድረግ አፍሪካውያን በትብብር ሊሰሩ እንደሚገባ ተገለጸ። 5ኛው የአፍሪካ አቪዬሽን ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው የአፍሪካን አቪዬሽን ምቹና ተመራጭ ለማድረግ ያለመ ነውም የተባለው የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ እንዳሉት አቪዬሽን ለኢኮኖሚ እድገት የሚኖረውን ድርሻ ለማሳደግ የሰው ሀብት ልማት ላይ በትኩረት ሊሰራ ይገባል ብለዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዚደንት ለአከ ታደሰ ዩኒቨርሲቲው የአቪዬሽን ኢንዱስትሪው ተወዳዳሪ ለማድረግ የሚያስችሉ ባለሙያዎችን እያበቃ መሆኑን ገልጸዋል። እንደ ሪፖርተራችን አልጋነሽ ተካ ዘገባ መንግስት በ12 ቢሊዮን ዶላር የአፍሪካ የአቪዬሽን ማዕከል የሚሆን ግዙፍና ዘመናዊ ኤርፖርት በቢሾፍቱ እያስገነባ ሲሆን ከዚህ ጎን ለጎን የሰው ኃይልን ማብቃት ላይ ሊሰራ እንደሚገባ የሲቪል አቪዬሽን ባለስልጣን ዳይሬክተር ጀነራል ዮሐንስ አበራ ተናግረዋል። ባለብዙ መልክ ኢትዮጵያ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው።
እምቅ የተፈጥሮና የሰው ሰራሽ ጸጋዎች ባለቤት የሆነችው ኢትዮጵያ ያሏትን ሀብት ለመጎብኘት የሚደረገው እንቅስቃሴ በብሔር ብሔረሰቦች ብዝሃነት ውስጥ ያለውን አንድነት ለማጠናከር ትልቅ እድል ይዞ መጥቷል። የዓለም ቅርስ ሆነው ከተመዘገቡ በርካታ መስህቦች አሁን ላይ እያነቃቁ ያሉት የሀገር ውስጥ ቱሪዝም ማህበራዊ ትስስርን የሚያጠናክርና አብሮነትን ለመገንባት ቁልፍ መሳሪያ ሆኗል። ኢቲቪ በነገው የአዲስ ቀን መሰናዶ የዚህ አይነቱ መስተጋብር ህብረ ብሔራዊ ፋይዳው ምንድን ነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። በመጨረሻም ከውጭ ተርኪ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገልጻለች። ሞስኮ ለተጀመረው የሰላም ድርድር አስፈላጊውን ሁኔታ ለማመቻቸት ዝግጁ ነችም ተብሏል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ እንዳሉት ተርኪ ላልተቆራረጠ ጥረቷ አድናቆታችንን እንገልጻለን ሲሉ ተናግረዋል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያ የድርድር ሂደቱን ለመቀጠል ሁሉንም ሁኔታዎች ለማመቻቸት ዝግጁ ነች ሲሉም ተናግረዋል። የፔስኮቭ አስተያየት የተርኪ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና የሩሲያ አቻቸው ቭላዲሚር ፑቲን ሰኞ ዕለት በስልክ ከተወያዩ ከአንድ ቀን በኋላ የተሰጠ መሆኑ ተዘግቧል። ዘገባው የቲአርቲ ወርልድ ነው። ተመልካቾች የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። 1 ሰዓት ላይ በምዕራፍ 2 እመለሳለሁ። መቅደላይ ደረጀ ነኝ። መልካም ቆይታ።